አም ፋኖ በሚለው ልጀምር። አይ ቲንክ the most important point ወደዛ ስለመሰለኝ ወደዛ ልሄድ ሰማ ነበር። ትንሽ መናገር ስላልቻልኩ ነው እንጂ ይሄ የተደረገው ነገር ሊጋል ቤዝስ የለውም። ቲር 3 ምናምን የሚባለው ቅድም አይ ቲንክ ማለዳም ወዳጄም በደንብ ኤክስፕሌን አድርገውታል። ግን አይ ቲንክ እንደ አላርም መጠቀም አለብን። አንደኛ ያ ነገር ራሱ ተርሙ የፋኖ የአሁኑ ንቅናቄ ብቻ አይደለም፣ የካልቸራል ሄሪቴጃችንን መጠበቅ አለብን። ጀኖሳይድ ካልቸራል ጀኖሳይድ ነው። ያንን ቃል ተጠቅሞ ከእንደዚህ አይነት አጸያፊ ድርጊት ጋር አብሮ መጠቀም ያ has to be emphasized in whatever communication we do። እዛ ላይ ፋኖነት ምን ማለት ነው? የካልቸራል ሄሪቴጅ ኦፍ አማራ ነው እና ያንን ካልቸራል ሄሪቴጅ እንደዚህ አይነት አጸያፊ ቃል አሶሺየት ማድረግ ራሱን የቻለ ጀኖሳይድ አካል ነው። አሁን ያ ነገር በደንብ አድርጎ ኤምፋሳይዝ መደረግ አለበት። ትናንትና የተፈጠረ ፌኖሜናን አይደለም ይሄ። ለሂውማኒቲ ኤግዛምፕል የሚሆንና እንዲያውም አዘ ካልቸር ዩኔስኮ ሄሪቴጅ የሚባል አለ። እዛ ላይ መከተት ያለበት ነገር ነው። ኤክስትራ ኦርዲነሪ የሆነ ብሬቨሪ እና አት ኮር ኦፍ ኢት ኢዝ ሂውማኒቲን ያዘለ ሀሳብ እንቅስቃሴ ነው። ፍትሃዊነትን ያዘለ እንቅስቃሴ ነው እና እነዚህ ነገሮች አይ ቲንክ ፈርምሊ መነገር አለባቸው። ሌላው ነገር አይ ቲንክ መልስ ስንሰጥ አንዳንድ ጊዜ በምንጽፋቸው ነገሮች እነሱ ያሉትን ኔጌቲቮች ሪፒት አድርገን አንመልስ። ይሄ ነገር ያንን ቃል አሶሺየት አናርገው ከዚህ ፍትሃዊነትና ራይቸስ የሆነ ባህላችን እና መልስ በምንሰጥበት ጊዜ ይሄ ነገር እኛ እንደዚህ አይደለንም ተብሎ መልስ አይሰጥ ፕሊዝ። ያንን አሶሲዬሽን እኛ በምንመልሰው ሴንቴንሶች ፍሬም ማድረግ የለብንም። እሱ አይ ቲንክ ሁላችንም አማራ ነን የምንል ሰዎች እዛ ላይ በጣም ኬርፉል ሆነን መስራት ያለብን ይመስለኛል። ሌላው ኦቨርኦል አይ ቲንክ ብዙ ዳንኪራ መተናል። አይ ቲንክ ትናንትናም በጣም ሾኪንግ ያደረገኝ አይ ቲንክ ማለዳም ሪስፖንድ አድርግ ያለው ያለችው ኮመንት ላይ አት 11th hour አሁንም ቢሆን ኢንዲቪጁዋሎች አታክ ይደረጋሉ። እኔ ዋት ፓርት ኦፍ ዘ ሳክሪፋይስ እና ዋት ፓርት ኦፍ የመጣው አካባቢያችን በቀጠናም ሆነ በሀገራዊ የደረሰብን መከራ ብቻ አይደለም የሚመጣው ማዕበል ለምንድን ነው የማይታየን? ለምንድን ነው ያ ኮንሸሳችንን ወደ ሃየር ፖይንት ኮል የማያደርገን? ምንድን ያነሰን? የትኛው አማራነት ነው የጎደለን? የሚደረገው የሚሰራው የተዘረጋው መረብ እኛን ለማጥፋት ትናንትና የደረሰበት ያ ልጅ ላይ የደረሰበት አማራ ላይ ነው የተቃጣው። እኔ ልጁን አላውቀውም፣ ማን እንደሆነ አላውቀውም። ቅድም አንድ ሰው መጥቶ አይ ቲንክ እሱ እንደዚህ ያለ የሚባል ነገር የለም። በአማራነቱ ነው ታርጌት የተደረገው። የትኛው አማራነትን ያነሰን ይሄንን ነገር ገብቶን ወደ ሃየር ነገር ማንሄደው? ወደ ትልቅ ነገር ማንሄደው? ወደ ትልቅ ጉዳዮች ማንሄደው? ለምንድን ነው ሆን ተብሎ ጭቃ ውስጥ እንድንገባ እንደዚህ ኢንዲቪጁዋሎች ጋር አታካች ሆነ በጣም ካውንተር ፕሮዳክቲቭ የሆነ ነገር ሆን ተብሎ የሚሰራው ለምንድን ነው? ፕላን ተደርጎ ነው የሚጻፈው እንደዚህ። አሁን እዚህ ታይም ተሰድቤያለሁ፣ እንዲህ ተብያለሁ፣ እዚህ ግሩፕ ላይ እንደዚህ ተብያለሁ ብለን የምንወያይበት ጊዜ ነው። እንደዚህ መዓት ውስጥ እሳት ውስጥ ድሮን እየወረደብን ህይወት እንደ ቅጠል እየረገፈ ከዳር እስከ ዳር በስትራቴጂ በእቅድ በፕላን በባጀት አውጥተው እያጠፉን ጀነሳይድ ነው እያልን እኛ ዊአክት ላይክ ጥፍራችን የተነካ ማለት ነው። አሁንም እዛው ሴራ ፖለቲካ ውስጥ አሁንም እዛ የዘቀጥ መንገድ ውስጥ ምንድን ነው እንደዚህ ኮንሸሳችን እንደዚህ ዚሮ የገባው? ለምንድን ነው እንደዚህ? እንዴት የዘቀጥን እንሆናለን? ምንድን ነው የሚያንሰን? የሚሰራው ነገር አፍጥጦ እያየ ነው። የት አለ ስትራቴጂክ ሚቲንግ? የት አለ? የት አለ ክሪቲካል ነገሮችን? እስቲ እናምጣ፣ ልዩነቶችን እናጥብብ፣ እስቲ በአይዲያዎቹ እንወያይ። ኖ ኖ ኖ ኖ ኖ። አሁንም ስም አንጠልጥለው አጀንዳ ፈጥረው በዛ ውስጥ እንዋኝ። በቃ እዛ ውስጥ ጭቃ ውስጥ በቃ ኢትስ ጀስት አንቢሊቨብል የሆነ ኢሞራል የሆነ አካሄድ ነው። አይዲያዎች እየተሰነዘሩ ነው። አይ ሆፕ ብዙ እዚህ ያሉ ብዙ ሰዎች እየመጣ ያለው ማዕበል የተሰማቸው ግንኙነት ለማድረግ ውይይቶችን ለማድረግ እየሞከሩ ነው። ግን እንደዚህ ፌስ ኦፍ ላርቭ ድርጅቶች የምናያቸው እንደዚህ ካውንተር ፕሮዳክቲቭ የሆነ ነገር ላይ ነው የሚሰማሩት። የሚዘግቡት አዘጋገብ ራሱ አይመጥንም። እየደረሰብን ያለውን መከራ አይመጥንም።
የሚጠበቅብንን አይመጥንም፣ ታሪካችንን አይመጥንም። መርዝ እየተረጨበት በባዶ እግሩ የሄደ ተቋቁሞ ለሰው ልጅ ምሳሌ የሆነ ልጆች ነን፣ የነሱ ልጆች ነን። አሁን ግን አፍ አውጥተው ልናጠፋቸው ነው ብለው እቅድ አውጥተው ቀን በቀን እያረዱን ለነሱ ድምፅ መሆን ያንን የሚደርሰውን ግፍ ለመቀልበስ በስትራቴጂ በሐሳብ ቁጭ ብለን እንዳንሰራ እንደዚህ አይነት ፐርሰናል አድሃምንም አታኮች የማይረቡ እዚህ ግሩፕ እዛ ግሩፕ for God's sake ጄኖሳይድ ፕሪቨንት ለማድረግ የሚያደርግ ሰው ግሩፕ እየተከታተለ ሶሻል ሚዲያ ያጠናል። ስለኔ ምን ተባለ? ከዚህ መውጣት አለብን። ከስህተታችን መማር አለብን። እንደዚህ አይነት የዘቀጠ አካሄድ ይዘን ለውጥ አንጠብቅ። ነገሮችን መቀየር ከፈለግን የምንሄድበትን መንገድ መቀየር አለብን። ያልሞከርነው መሞከር አለብን እና አይ ቲንክ ሁላችንም ሪሴት እናርግ፣ እናስብበት። በጣም አንገብጋቢ ሰዓት ላይ ነን ያለነው። የሚጠይቀን ትልቅ ነገር ነው። የሚጠይቀን ትንሽ ነገር ይዞ መሮጥ አይደለም። የመጥፋት የመኖር ያ ሁላ ህዝብ እያየን እኮ ነው። እዚህ የተደፈሩትን እስቲ እዩ። ሄዳችሁ ምን አድርጋችኋል? 50% ሴክሹዋሊ ትራንስሚትድ ዲዚዝ። የትኛው ኤድስ ፕሮፊላክሲስ ነው የሰጣቸው? ለምን ስለነሱ አላወራንም? how do we get AIDS prophylaxis for them? በቃ ይደፈሩ ይሞቱ። ያረገዙት ምንድን ነው የሚሆኑት? 5 million students without school. where is our discussion? የትኛው ነው ክሪቲካሊ ተቀምጠን ስትራቴጂ የምናወጣው? የይለፍ ወደ አዲስ አበባ የይለፍ በመጠየቅ አጎራባች ክልሎች በመሄድ የይለፍ ለመጠየቅ እንደዚህ እንድናላዝን እየተደረገ ነው። በማይረባ ሐሳብ አልባ ስለሆኑ ነው ኢንዲቪጁዋሎች እየተነሱ የሚወቀጡት ኤቭሪዴይ። አማራ ንቃ፣ ተነስተ እንዳታስብ፣ እንዳትገናኝ፣ ፕላን እንዳታወጣ፣ ክሪቲካሊ እንዳታስብ እየተደረገ ነው እና ቮለንቲር ነን የሚል የህልውና ትግል ላይ ያለ ማህበረሰብ ቮለንቲር ነን የሚል ነገር እንደው በእግዚአብሔር አስብበት እስቲ፣ ሪፍሌክት አድርጉ። እንዴት ይሄን ብለን እናገራለን? እኔ እኮ ነኝ ለራሴ እኮ ነው የምሰቃየው። እኔን ለማዳን እኮ ነው። እህቴን፣ ወንድሜ ምንድን ነው ቮለንቲርሺፕ ማለት? የህልውና ትግል እኮ ነው። ሰው በጎ አድራጎት ድርጅት እኮ ሄዶ መስራት አይደለም። ራሱ ማይንድሴታችን መቃኘት አለበት። ልንጠፋ which part of genocide አንደርስታንድ ማድረግ ያቃተን which part? አንተ አምነህበት ካልተንቀሳቀስክ ሌላው ለምንድን ነው የሚቀበልህ? which part of genocide we are not understanding? እና የትኛው ነው ጀኖሳይድን የደረሰበት ማህበረሰብ የሚያስመስለን? የዋትስአፕ ግሩፕ ላይ የደረሰ ስድብ አለ። እስክንድር ለዚህ መልስ፣ መከታው ለዚህ መልስ። ይሄ ነው ጀኖሳይዱን የሚያስታውሰን? ሪሴት እናርግ። this is a critical time። ሆይታ የምንልበት አይደለም፣ የምናሞግስበት አይደለም። we demand from ፋኖ leadership መጠኑ የጊዜውን የሚመጥን ክሪቲካል ስቴፕ ነው የምንፈልገው። ከመዓዛ ጋር ውይይት አይደለም የምንፈልገው። ጊዜውን የሚመጥን ወቅቱን የሚመጣብንን ያህል የሚመጥን ያንን የሚመልስ ውይይት እንፈልጋለን። ጠምቶናል። ጄኒውን የሆነ አማራ ንቅናቄ የህዝብ አደራ ነው የተያዘው። የግል ነገር አይደለም እናራምደው። በዛ መጠን መንቀሳቀስ አለብን። እኔ ምን ሆኖ ያልገባን? ምን ሆኖ ማቃዠን? ምን ሆኖ ናይትሜር የማይሰጣችሁ? ብሞት ይሻለኛል ያለችው ስላልገባችሁ ነው። 50% ኤድስ ይዟቸዋል። ይሄ እኮ ከ4% ክሊኒክ እኮ ነው። 50% ሴክሹዋሊ ትራንስሚትድ ኢንክሉዲንግ ኤድስ፣ ጎኖሪያ፣ ሲፊሊስ ራምፐንት የሆነ ሀገር ነው። የቁም ስቃይ። ማን ነው መድኃኒት የሚሰጣት? ማን ነው ከሼም ኦቨት የመኖር ሼም? አማራ ሆነ ቤተሰቦቿ ጎን ሆነ መኖር አልፈልግም እያለች የሼም አይሰማችሁ? የትኛው ፔን ነው የማይሰማችሁ? ይሄ የማህበራት ጉዳይ አይደለም። ይሄ የአማራነት ጉዳይ ነው። የሚጠይቀው አማራነት ነው። ማህበራት ውስጥ ብአዴኖች አሉ። እኔ አንዷ ማህበር ውስጥ ያለችው እኔን የጠየቀችን ጥያቄ እኔ ለ4 ዓመት ከጭንቅላት የማላወጣው ጥያቄ አለ። ይሄ ህገ መንግስት አማራን ግደል ይላል ወይ ብላ ዲፌንድ ያደረገች ነች። ይሄን ህገ መንግስት እንዲህ አይነት የዘቀጠ የመሀይም ጥያቄ የምታራምድልሽ ማህበር ውስጥ አለች።
ፈተናው ማህበርን መጠበቅ አይደለም ጥያቄው። ፈተናው የአማራ ህልውና ትግልን መጠበቅ ነው። ያንን የሚመጥን ውይይት ማድረግ ነው እየደረሰብን ያለው። we said let's mean it ጀነሳይድ የደረሰበት ማህበረሰብ የዋትስአፕ ግሩፕ ሲከታተል አይውልም። እኔ ምን ተባልኩ ብሎ ዲፌንድ ለማድረግ አይደለም የሚመጣው። እንደ ሆልስ ኦፍ ፓወር ወደንም ጠላንም የኢንተርናሽናል ኮሚኒቲ ሆልስ ኦፍ ፓወር ስለዚህ ኢሹዎች መግባት ያለባቸው ዶክመንቶች አሉ፣ መደረግ ያለባቸው ኤፈርቶች አሉ። ያ ደግሞ የሚደረገው በመጣንበት መንገድ አይተነዋል፣ ተመዘንን፣ ሚዛን ላይ ገለባ እየሆንን ነው። ውጭ ያለ ነው የምናስገባቸው ከዚህ ሁላ ዋጋ ከተከፈለ በኋላ የምናስገባቸው ደብዳቤዎች እንዴት እንደዛ የተሳሳተ ይሆናሉ? እንዴት የኛን እውነት መመስከር አቃተን? በውሸት እየተገደልን እንዴት እውነታችንን ወደ ፎርወርድ ማድረግ አቃተን? እሰሽን እያንዳንዳችን ሊቆጨን ይገባል። ትናንትና የተሰነዘረው እያንዳንዳችን አማረ የሆነ ሁላ እያንዳንዳችን ሊቆጨን ይገባል። ከዛ ሳንወጣ ዞር ብለን አሁንም የፈረደበት ማወዛገቢያ ነው፣ ዲስትራክሽን ነው። I think at some point we need to move on። እነዚህን አውቀናል፣ ማንነታቸውን ተዋውቀናል። አሁን ከዛ የተሻገረ ነገር እንዴት ነው የምንሰራው? ቅድም ሊና ያቀረበችው ነገር አለ። እሱን እንዴት ነው የምናደርገው? በምንችለው መጠን ይሄንን እውነት እንዴት ነው መመስከር ያለብን? እንዴት ነው ማቅረብ ያለብን? እባካችሁ መሬቱ ላይ ያያችሁት፣ እባካችሁ በውስጥ የምትሰሙትን ተውትና ጠይቁ፣ ተመልከቱ፣ አይናችሁን ክፈቱ። ምን እየተደረገ እንደሆነ፣ ምን እየመጣብን እንደሆነ